ራእየ ዮሐንስ ወንጌላዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የጀመርነው ትንቢት ነው፣ ራእይ ነው። የዮሐንስ ራእይ ትርጓሜ ምዕራፍ 6 ቁጥር 7 ላይ ባለፈው አሳርፈነዋል። ከዚያ ቀጥሎ አጠር ባለመልኩ እነጋገራለን። እንግዲህ የዮሐንስ ወንጌላዊ በደሴተ ፍጥሞ በግዞቱ ነው። እሱ እጁና እግሩ ታስሮ እንደ የሐዋርያት ሥራ ምዕራፍ 12 ቅዱስ ጴጥሮስ በወህኒ ቤት እጁና እግሩ ታስሮ የእግዚአብሔር መልአክ ሄደና ናውጣ አለ ይላል። እጅና እግሬ እኮ ታስሮ እንዴት ልውጣ ሲለው እጅህን ዘርጋው ሲለው እግርህን ዘርጋው ሲለው እጁ ላይ እግሩ ላይ ያለው ሰንሰለት ተወግዶለታል። በወገኖቻችን ላይ በአጋንንት ማሰሪያ ውስጥ ያሉና በተለያየ ማሰሪያ ውስጥ ያሉ ወገኖቻችን እግዚአብሔር አምላክ ከማይሰራ ኃጢአትም ከማይሰራ ሰብም ከተለያየ ማሰሪያ እግዚአብሔር እንዲፈታልን መልካም ፈቃድ ይሆነን እና በዚያ በደሴተ ፍጥሞ ሆኖ ምን ያደርግ ነበረ? መልአኩ እየመጣ የዮሐንስን ራእይ ዮሐንስን ያጽፈዋል። መልአኩ እየመጣ ይነግረዋል፣ እሱ ደግሞ ይጽፍ ነበር ማለት ነው። እና ይህንን የጀመርነው እና ይህ ራእየ ዮሐንስ ጸሎት ነው። ይጠብቃል። እውቀት ነው፣ ጥበብ ነው፣ ሃይማኖት ነው። ይልቁንም ደግሞ ተስፋ ለቆረጡ ሰዎች ዮሐንስ ታስሮ ነው። አያችሁ፣ እምነት አይታሰርም፣ ሃይማኖት አይታሰርም፣ ተስፋ አይታሰርም። ስለ እውቀት አይታሰርም። ስለዚህ ከዮሐንስ የምንማረው ይህን ስለሆነ ዛሬ ለዚህ ነው በሀገራችን በተለያየ ማረሚያ ቤት ያሉ ሰዎች የእንጨት ስራ፣ የእጅ ስራ ምናምን ተምረው የሚወጡት ማረሚያ ቤት በራሱ የራሱ የመጀመሪያ የጸባይ ማረሚያ ነው፣ ማስተማሪያ ነው። ቀጥሎ ደግሞ የእጅ ጥበብና የአእምሮ ጥበብ ያስተምራል። ስጋዊ እስር ቤትም ሌላውም እንደዚህ ማለት ነው። እና ስለዚህ ሁላችን ማስተዋሉን እግዚአብሔር ያድለን። ምን ይላል? ወእለ እሙስተ ሕዝበ ምናሴ እልፍ ወእስራ ምዕት ይላል። ከምናሴ ወገን ስመ እግዚአብሔር የተጻፈባቸው ይህን ያህል ናቸው ይላል። ስመ እግዚአብሔር የተጻፈባቸው ይቀጥልና ወእለ እሙስተ ሕዝብ ይሳኮር እልፍ ወእስራ ምዕት ይላል። ከይሳኮር ወገን ስመ እግዚአብሔር የተጻፈባቸው ስማቸው አሁን የጠራነውን ያክል ይላል። ወእለ እሙስተ ሕዝበ ዛብሎን እልፍ ከዛብሎን ወገን ስመ እግዚአብሔር የተጻፈባቸው ይህን ያክሉ ናቸው ይላል። ለምሳሌ ዛሬ እንደው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 60 ሚሊዮን 50 ሚሊዮን ሕዝብ ቢኖር የክርስትና ስሙን ስመ እግዚአብሔር የተጻፈበትን የሚያውቃለው ማን ነው? ክርስትና ስም ቢሉ የዓለም ስሙን ከሌ ነው፣ አባቴም ከሌ ነው። የእናቱን የክርስትና ስም የአባቱን የክርስትና ስም የሚያውቅ ልጅ አለ? የልጇን የምታውቅላታለች አባታል? የለም። ነገር ግን መጽሐፍ ቅዱስ እንደዚህ ይለናል። ወእለ እሙስተ ሕዝበ ዮሴፍ እልፍ ወእስራ ምዕት ከዮሴፍ ወገን ስመ እግዚአብሔር የተጻፈባቸው ቁጥራቸው ያክላል። ወእለ እሙስተ ሕዝበ ብንያም እልፍ ወእስራ ምዕት ከብንያም ወገን ስመ እግዚአብሔር የተጻፈባቸው ይህን ያህል ናቸው ይለናል። ይቀጥልና በግንባራቸው ስመ እግዚአብሔር ነጥቤ ነው። በግንባራቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዝም ብለን አይደለም። በግንባራቸው ስመ እግዚአብሔር የተጻፈባቸው ይህን ያህል ናቸው። 14,000 ከ4,000 ይሆናል ማለት የተጻፈባቸው። ከዚህ በኋላ ከሕዝብም ከአሕዛብም ወገን ስፍር ቁጥር የሌላቸው በመንበሩ ፊት በበጉም ፊት ቆመው ብዙ ሰዎች አየሁ። እንዲህ በተአምራት ተካክለው ተገኝተዋል። አንድም ከአንዱ ቢጎል ከአንዱ መልቶ ዳንን የሚፈጽም አለ፣ የሚጠውም አለ። ቢጽፍ የተመቸ ብዙ ሰማዕታት ከእርሱ ይወለዳሉና፣ ባይጽፍ ሐሳዌ መሲሕ ከእሱ ይወለዳልና መጽሐፍ አይገባውም ብሎ ትቶታል። መጽሐፍ አይገባውም ይቅር ብሎ ትቶታል ይላል። በዳን እግር ምናሴ ገብቷል። አንድም እለ እሙስተ ሕዝበ ይሁዳ ማለት ተአምኖ ተአማኒ ማለት ነው። አንዳንድ ጊዜ ስምና ግብር ይለያያል የምንለው ለዚህ ነው። ይሁዳ ማለት አሁን ከ12 ሐዋርያት ጌታን የሸጠው ይሁዳ ነው። ስሙ ምንድን ነው? ታማኝ ማለት ነው። ታማኝ ሆኖ ግን ስሙ ከሃዲ መሆን በጣም ከባድ ነው። ክርስቲያን ተብሎ ሌላ መሆን ከባድ ነው። ምን ይላል? ቢያምኑት ሰው ሆኗልና በእሱ ስብከት ያመኑ ይህን ያህል ናቸው። ሮቤል ማለት ርእየኒ ማለት ነው። ሰውን በዓይነ ምሕረት አይቶ ሰው ሆኗልና በእሱ ስብከት ያመኑ ይህን ያህል ናቸው። ስምዖን ማለት ሰማኝ እግዚአብሔር ማለት ነው።
ሐና ምን ብላለች? የልመናዬ ድምፅ እግዚአብሔር ሰማኝ ስትል ሰማኒ ስትል ደግሞ ሳሙኤል ብላ ልጇን ጠርታዋለች ይላል። ስምዖን ማለት ሰማኒ እግዚአብሔር ማለት ነው። ገአረ ምዕመናንን ሰምቶ ሰው ሆኗልና በእሱ ስብከት ያመኑ ይህን ያህል ናቸው። ሌዊ ማለት ድጹቅ ማለት ነው። ስጋን ተዋህዷልና በእሱ ስብከት ያመኑ ይህን ያህል ናቸው። ጋን ማለት አክሊል ማለት ነው። አክሊሎሙ ለሰማዕት ይለዋልና አክሊሎሙ የሰማዕታት አክሊላቸው፣ የሰማዕት አክሊል የካህናት ደግሞ ሿሚያቸው ማን ነው ማለት እግዚአብሔር ነው ማለት አክሊሎሙ ለሰማዕት ይለዋልና በእሱ ስብከት ያመኑ ይህን ያህል ናቸው። አሴር ማለት ብፁዕ ማለት ነው። ብፁዕ እግዚአብሔር ዘአነ ተአመንኩ ቦቱ ይለዋልና በእሱ ስብከት ያመኑ ይህን ያህል ናቸው። ንፍታሌም ማለት በቀልት ማለት ነው። በቀልት ምጡቅ ነው፣ ልዑለ ባሕሪ ነውና በእሱ ስብከት ያመኑ ይህን ያህል ናቸው። ምናሴ ማለት መርሴ ሐዘን ማለት ነው። ሐዘነ ምዕመናንን አርቋልና በእሱ ስብከት ያመኑ ይህን ያህል ናቸው። ይሳኮር ማለት አስበ ኮል ማለት ነው። አስበ ምዕመናን ነውና በእሱ ስብከት ያመኑ ይህን ያህል ናቸው። ዛብሎን ማለት መስተሳልም ማለት ነው። ህሩይ ማእከለ እግዚአብሔር፣ ህሩይ ማእከለ እግዚአብሔር ወሰን ይለዋልና በእሱ ስብከት ያመኑ ይህን ያህል ናቸው። ዮሴፍ ማለት ገበገብ ማለት ነው። አዲስ እህል በቀመሰ ጊዜ ጋፋት ገበገባኒ እንዲል በኩረ ምዕመናን ነውና በእሱ ስብከት ያመኑ ይህን ያህል ናቸው። ብንያም ማለት ወልደ ኃይል ወልደ የማን ማለት ነው። ኃይሉ የማኑ ይለዋልና በእሱ ስብከት ያመኑ ይህን ያህል ናቸው። ከእስራኤል ወገን በጌታ ስብከት ያመኑ ይህን ያህል ናቸው አለ። 14,000 ከ4,000 ናቸው። ያዕቆብ የጌታ ልያ የኦሪት ገረዷ የግዝረት ራሔል የወንጌል ገረዷ የጥምቀት ምሳሌ ይላል ሐዋርያው ዮሐንስ። ወንጌላዊ ዮሐንስ የሚነግረን ይህንን ነው። እንግዲህ የዮሐንስ ራእይ በእውነቱ ከሆነ ቅድም እንደተናገርኩት ለጸሎት የሚረዳ በጸሎት ከእግዚአብሔር ጋር የሚያገናኝ ራእይ ነው እና ይህን ራእይ እንደ ዘር ሐረግ ይልቁንም ደግሞ የሰዎቹ የዚያ የያዕቆብ ልጆችን ነገዱን እንዴት እያደረገ እንደሚተረጉመውና የስማቸውን ታሪክ እንዴት እያደረገ እንደሚያመጣው የሚለይና የሚያስተምር ነው ማለት ነው እና የማኑ ይለዋልና በእሱ ስብከት ያመኑ ይህን ያህል ናቸው። ከእስራኤል ወገን በጌታ ስብከት ያመኑ ይህን ያህል ናቸው አለ። 14,000 ከ4,000 ናቸው። ያዕቆብ የጌታ ልያ የኦሪት ገረዷ የግዝረት ራሔል የወንጌል ገረዷ የጥምቀት ምሳሌ። ከዚህ በኋላ አለ ከጌታ በኋላ ከአሕዛብ ወገን በሐዋርያት ስብከት ያመኑ ብዙ ምዕመናን በመኖር ፊት ቆመው አየው። ስፍር ቁጥር የሌላቸው ናቸው ይላል። እለ ውስተ ይሁዳ ከቤተ ይሁዳ በተወለደ ሐዋርያ ስብከት ያመኑ ይህን ያህል ናቸው። ከሮቤል ወገን በተወለደ ሐዋርያ ስብከት ያመኑ ይህን ያህል ናቸው። ከስምዖን ወገን በተወለደ ሐዋርያ ስብከት ያመኑ ከሌዊ ወገን በተወለደ ሐዋርያ ስብከት ከጋድ ወገን በተወለደ ሐዋርያ ስብከት ከአሴር ወገን በተወለደ ሐዋርያ ስብከት ከንፍታሌም ወገን በተወለደ ሐዋርያ ስብከት ለምናሴ ወገን በተወለደ ሐዋርያ ስብከት ከይሳኮር ወገን በተወለደ ሐዋርያ ስብከት ከዛብሎን ወገን በተወለደ ሐዋርያ ስብከት ከዮሴፍ ወገን በተወለደ ሐዋርያ ስብከት ከብንያም ወገን በተወለደ ሐዋርያ ስብከት ያመኑ ይህን ያህል ናቸው። ከእስራኤል ወገን በሐዋርያ ስብከት ያመኑ ይህን ያህል ናቸው አለ። 14,000 ከ4,000 ናቸው። ልያ የፈሪሃ እግዚአብሔር ገረዷ የትሕትና ራሔል የፍቅር ገረዷ የጸሎት ከሐዋርያት በኋላ ከአሕዛብ ወገን በመምህራን ስብከት ያመኑ ስፍር ቁጥር የሌላቸው ብዙ ምዕመናን አየው። አንድም ይልና ይቀጥላል። በእውነት እግዚአብሔር አምላክ ሀገራችን ሰላም እንዲያደርግልን መልካም ፈቃድ ይሁንልን። ራእየ ዮሐንስ ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጎ አሁን ወደ አውደ ምሕረት ልንወጣ ስለሆነ የካቲት 15 ዕለት ሰንበት ከዚህ ሰዓት ጀምሮ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን አውደ ምሕረት እንነጋገራለን። ሰላም እግዚአብሔር ከሁላችን ጋር ይሁን።